እስቲ በዚህ ጉዳይ ሐሳባችሁ ልጠይቃችሁ። ከጀርባ የምታዩት እንግዲህ ዛሬ አሜሪካ አደረኩት ባለችው የሬስኪው ኦፕሬሽን ላይ የተከሰከሰው የኤምሲ 130 የሚባለው የጦር ጀት ነው። አሜሪካ ራሴ ነኝ ያወደምኩት ነው ያለችው። ኤንድ ደግሞ ኢራን ደግሞ እኔ ነኝ የጣልኩት ነው የምትለው። ለማንኛውም ግን ሪፖርቶቹ ኮንፍሊክቲንግ ስለሆኑ የትኛው ያሳምናል የሚለው ሁለቱም ሪፖርቶች ነኝ። የአሜሪካ ሪፖርት የሚለው እነዚህን ፕሌኖች ይዤ መጣው ነው። ሌሎች የጦር ጀቶች አሉ አጃቢዎች ኦፍ ኮርስ። ነገር ግን ለትራንስፖርት ሰዎቹንም ስፔሻል ፎርሶቹንም ይዘው የመጡና ለትራንስፖርት ሬስኪው የተደረገውንም ሰው ይዘው ለመመለስ እንግዲህ መጡ የተባሉ ሁለት ኤምሲ 130 የሚባሉ የጦር ፕሌኖች እነዚህ ጋር የምታዩቸው የጦር ፕሌኖች መተው እንግዲህ ሪሞት ኤሪያ ላይ ኦር ገጠር ውስጥ ያለ አንድ የኢራን ኤርቤዝ ውስጥ ኦር አየር ማረፊያ ላይ ማረፋቸው ነው እንግዲህ የተነገረው። እዛ ላይ ካሳረፍኩኝ በኋላ ኦፕሬሽንን ስጨርስ ደግሞ ተመልሼ ለመነሳት ስሞክር እነዚህ ሁለት ፕሌኖች ስታክ ማድረጋቸውና ቴክኒካል ችግር እንዳጋጠማቸው ነው። ሶ ቤዚካሊ ሁለቱም እንዴት አት ሴም ታይም ቴክኒካል ችግር ያጋጥማቸዋል የሚለው ኩዌስችን ልታነሱ ትችላላችሁ። ለማንኛውም ቴክኒካል ችግር እንዳጋጠማቸውና እንደውም ያረፉበት ቦታ ደግሞ ሶፍት መሆኑን ተከትሎ መነሳት አለመቻላቸውን ተከትሎ ሌላ ተቀያሪ ፕሌን አመጣን ነው የሚለው ሪፖርት። ሌላ ተቀያሪ ፕሌን ሲያመጡ እዚህ ጋር ልታስቡ የምትችሉት ኦኬ እነዚህ ፕሌኖች በጣም ሳይዛቸውም ትልልቅ ነው፣ ያረፉበት ቦታም ሶፍት ነው፣ ስታክ ስላደረጉ የተሻለ ፕሌን ይመጣል ብለህ ስትጠብቅ ግን መጡ የተባሉት ደግሞ ሶስት የሚሆኑት ፕሌኖች ኤችሲ 130 ጄ የሚባሉት ኦር ኮምባት ኪንግ የሚባሉት ፕሌኖች ናቸው። እነዚህም ፕሌኖች በጣም ሳይዛቸው ትልቅ ነው። ልክ እንደ ኤምሲ 130 እንደሚባለው ሁሉ ይሄኛውም ሳይዙ ትልቅ ነው። እዚህ ጋር አንድ ሴንስ የማይሰጠው ነገር ምንድን ነው? ለምን ተመሳሳይ እንትን ላይ ለምን ተመሳሳይ ፕሌን መጣ የሚለው ነው። ሁለተኛው ደግሞ ሁለቱም እንዴት አት ሴም ታይም ቴክኒካል ችግር ያጋጥማቸዋል የሚለው ነው። እንደዚህ አይነት ጥያቄዎች ሊነሱ ይችላሉ። ከዛ ውጭ ግን እዚህ ክራሽ ሳይት ላይ የሚታየው እንግዲህ ዙሪያውን እንደምታዩት በቪዲዮም ላይ ከላይ ሲያልፍ የምታዩት ቪዲዮ ላይ የሚያሳየው ምድረ በዳ ላይ ያለና በጣም ቴሬኑ ራሱ ወጣ ገባ ይሆነና ምንም አይነት ኤርቤዝ የሚያሳይ አይደለም። ኢራኖች ደግሞ የሚሉት ኖ እየበረሩ ባለበት ሰዓት መተዋቸው ነው የሚለው። ተመተው ከሆነ ኤኒ ራንደም ቦታ ሊወድቁ እንደሚችሉ ይታወቃል። ኤኒ ራንደም ቦታ ሊወድቁ ይችላሉ። ኤኒ ራንደም ቦታ ወድቀው ሊሆን ይችላል ከጀርባ የሚታየው ናው ኤርቤዝ ላይ አሜሪካ እንዳለችው ኤርቤዝ ላይ ባረፉበት መነሳት ስላቃታቸው መተዋቸው ካለች ዴር ሹድ ቢ አን ኤርቤዝ አካባቢው ላይ ኤርቤዝ ሊታይ ይገባ ነበር። ግን እንደዚህ አይነት ነገር የለም። ራንዌይም አይታይም። ፎቶ ላይ ክራሽ ሳይቱ ላይ እንደምታዩት የሚታዩ ዝም ብሎ ወጣ ገባ ያለው ቦታ ነው። ዝም ብሎ ራንደም ቦታ ነው። እዛ ራንደም ቦታ ላይ ደግሞ ማንኛውም ፕሌን ሲመታ ራንደም ቦታ ላይ ሊወድቅ ይችላል። እነዚህ ኮንፍሊክቲንግ ስቶሪዎች በሁለቱም በኩል እየተነገሩ ነው። አሜሪካ ኖ ራሴ ነኝ እንትን ያደረግኩት እኔ ነኝ የጣልኩት የመታሁት እያለች ነው። ኢራን ደግሞ ይሄንን ነው እያለች ያለችው። የትኛው ሴንስ ይሰጣል የሚለውን እናንተ ጀጅ አድርጎ። በሌላ በኩል ግን ከተመቱት እነዚህ በኢራን በኩል ሁለት ብላክ ሃውክ ሄሊኮፕተሮችንም መትቻለሁ ብላለች። እዚህ ክራሽ ሳይት ላይ የታየ የለም። በአሜሪካ በኩል ግን እዚህ ክራሽ ሳይት ላይ የታየ ሌላ ያልተነገረ ግን ሊትል በርድ የምትባሉ የጦር ሄሊኮፕተርም እዚሁ ላይ ታይታለች። ባይ ዘ ወይ ሊትል በርድ እንደዚህ አይነት ኦፕሬሽኖች ላይ ብዙ ጊዜ ትሳተፋለች እና እሷም ተከስክሳ ታይታለች ማለት ነው። ለማንኛውም ሪፖርቶቹ እያደር እንደዚህ አይነት ክራሽ ሳይት ኢሜጆች፣ የተለያዩ ማስረጃዎች ሲወጡ እያደር ነገሩ የሚጣራ ነው የሚሆነው። ቢኮዝ ጠዋት የሰማ ነው በአሜሪካ በኩል ያለው በአሜሪካ ሚዲያ እና ከአሜሪካ ውስጥ በሚወጡ እንትኖች የተነገረውን ወሬ ብቻ ነበር የሰማነው። በዚህ ሳይት ደግሞ እንደዚህ አይነት ወሬ አለ። ነገራቶች በደንብ በማስረጃ እየጠሩ ሲመጡ ነው ኢን ዘ ኔክስት ዴይስ ትክክለኛውን ነገር ልናውቅ የምንችለው። አሁን ፕሮፓጋንዳ ነው በሁለቱም በኩል ያለው። በኢራን በኩል ያለው ማስረጃ ግን ይሄ ነው። የትኛው ነው የሚመስላችሁ የሚለውን እናንተ ጀጅ አድርጉ። በሌላ በኩል ግን እነዚህን ሁለት ፓይለቶች ሬስኪው ለማድረግ የተከሰከሱት ፕሌኖች ብዛት ግን እያነጋገረና በጣም ኮስታቸው ሲደመር ዋርቶጉ አለ ደን መጀመሪያ ላይ የመጡት ዋርቶጉ ለምሳሌ $20 ሚሊዮን አካባቢ ነው ዋጋው፣ ከ18 እስከ $20 ሚሊዮን። ብላክ ሃውኮቹ ሁለቱ ተከሰከሱ የተባሉት ትላንትና ማለት ነው እነሱ $20 ሚሊዮን ናቸው ኢች አፕሮክሲሜትሊ። ሶስቱ ብቻ $60 ሚሊዮን ይሆናል። ደን ኤምሲ 130 አሁን ትላንት ዛሬ አወደምኳቸው ወደሙ የተባሉት ሁለቱ አሜሪካን ያወደምኳቸው ኢራን ደግሞ የመተዋቸው ያለቻቸው ፕሌኖች እያንዳንዳቸው እስከ $120 ሚሊዮን ናቸው ኢች። በጣም ብዙ ፕሌኖች እንግዲህ እቺ ትንሿ ሊትል በርድ የምትባለው ራሱ እስከ 7.5 ምናምን እዚህ ላይ ደግሞ እንደገና ኤፍ-15 የወደቀውን ስደምሩት ኦልሞስት ወደ $400 ሚሊዮን የሚያወጣ ኤርክራፍት ነው ያጣቸው አሜሪካ በዚህ ኦፕሬሽን። $400 ሚሊዮን ወደኛ ስታስቡት በጣም ብዙ ብር ነው እንትን የሚሆነውና 32 ቢሊዮን ብር አካባቢ ኢች ለነዚህ ሁለት ፓይለቶች 32 ቢሊዮን ብር ኢች ነው እንግዲህ ኮስት አድርጋ ሬስኪው ያደረገቻቸውና ለሁለት ፓይለቶችን ሬስኪው ለማድረግ ሌላ ኦፕሬሽናል ኮስቱን ምናምን ነገር ትታችሁ ኪሳራ ገጥሟት ሬስኪው ያደረገችው ይሄስ ድል ነው ወይ የሚለውን እናንተ ጀጅ ታደርጋላችሁ። የኢራን ፓርላማ አፈ ጉባኤ የሆኑት መሐመድ ባጋር ጋሊባፍ ግን ምን ብለዋል? ይሄ ድል ነው ካላችሁ ይመቻችሁ፣ ድል እኛ ችግር የለብንም፣ ግን 1-3 እንደዚህ አይነት ድል እንዲያጋጥማችሁ እንመኛለን የሚል ነገር ተናግረዋል። 1-3 እንደዚህ አይነት ድል ቢያጋጥማችሁ ኮምፕሊትሊ ኮላፕስ ታደርጋላችሁ የሚል ትዊት አድርጓል። ለማንኛውም ድል ነው ወይስ ይሄ ነገር ምንድን ነው የሚለውን እናንተ ሀሳብ ስጡበት። ኤንድ ደግሞ የማን ሀሳብ ይገዛል የሚለውንም እናንተ ሀሳባችሁን አስቀምጡ። ኢን ዘ ካሚንግ ዴይስ ደግሞ ሪያሊቲውን የምናረጋግጥ ይሆናል ማለት ነው።